በሞት ላይ የምን ስቅስቅ ብሎ ማልቀስ ነው? በሞት ላይ የምን ደረት መንቃት ነው? በሞት ላይ የምን ፀጉር መላጨት ነው? በሞት ላይ የምን ፊት መቧጠጥ ነው? በሞት ላይ የምን አንገት ማቀርቀር ነው? የሃይማኖታችን ኃይል ትንሣኤ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ መንክራት መምህር ደሴ፣ የደብራችን አስተዳዳሪ፣ ክቡር ወንድማችን የደብራችን ዋና ጸሐፊ፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች እንደምን ሰነበታችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አሜን። በምህረቱ በአባታዊ ፍቅሩ በቤቱ እንድንሰበሰብ ቃሉን እንድንሰማ ስሙንም እንድንጠራ የፈቀደልን አምላካችን እግዚአብሔር የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። አሜን። ዘመኑ ዘመነ ትንሣኤ ነውና ከዚህ ሐሳብ ሳንወጣ ጥቂት ነጥቦችን እንደ እግዚአብሔር ቅዱስ ፈቃድ እንማራለን። የትምህርታችን ርዕስ ካልሞትክ አትነሳም በሚል ርዕስ ይሆናል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 15 ቁጥር 35 ካልሞትክ ሕያው አትሆንም ይላል። ርዕሳችን ከዚህ እግዚአብሔር ቃል ይነሳና ካልሞትክ አትነሳም የሚል ይሆናል። በተለይ ክርስቲያኖች እነዚህን ነገሮች በሚገባ ከተረዳን የምድራዊ ሕይወታችንን የተስተካከለ ለማድረግ አቅም እናገኛለን። ካልሞትክ አትነሳም። በሐዲስ ኪዳን ክርስቶስ ሞትን ድል አድርጎ በመነሳቱ ሞት ለክርስቲያኖች ሞት እግዚአብሔርን ለሚያምኑ ሰዎች መጫወቻ ባሩዱ የወጣለት ቀለ ብቻ ሆኗል። ስለ ሞት ያለን ግንዛቤ ተቀይሯል። ምክንያቱም ሊቁ ቅዱስ ዮሐንስ አፈወርቅ እንደተናገረው ሞት እንደ ቀድሞ ስለማይሰለጥንብን ነው። ወገኖቼ አሁን በሐዲስ ኪዳን እኔና እናንተ የምንሞተው የሚበልጠውን ትንሣኤ ለማግኘት ነው። ለምን እንሞታለን ካላችሁ
ለትንሣኤ ነው የምንሞተው። ካልሞትን ስለማንነሳ ነው የምንሞተው። ለምንድን ነው የምንሞተው? ሸሸ፣ ተበላሸ ተብሎ ሙሾ ሊሟሽብን አይደለም የምንሞተው። አሁን የምንሞተው ዲያብሎስ በመቃብር እንደ ጥንቱ ሊቆራኘን አይደለም የምንሞተው። እና ለምንድን ነው የምንሞተው ካላችሁ፣ አጭሩ መልስ ልንነሳ ነው የምንሞተው። የሚበልጠውን ትንሣኤ ለማግኘት ነው አሁን የምንሞተው ወገኖቼ። ለዚህ ነው የሐዋርያው ትምህርት ካልሞትክ እኮ አትነሳም የሚለው። ይሄንን በደንብ ተረድተነው ይሆን? ገብቶን ይሆን? አንተ ሰነፍ የቆሮንቶስ ገበሬ፣ አንተ የምትዘራው ስንዴ ካልፈረሰ ካልበሰበሰ ፍሬ ያፈራል እንዴ ካለው በኋላ ነው ካልሞተ ሕያው አይሆንም ያለው። ወገኖቼ እስኪ ከስንዴ እንኳን ተማሩ ነው የሚለው ሐዋርያው። የሚዘራው ስንዴ ፈርሶ በስብሶ ከአፈር ጋር ተለውሶ ካበቃ በኋላ ነው ፍሬ የሚያፈራው። ታዲያ አሁን የምንሞተው ለምንድን ነው ካላችሁኝ፣ ፍሬ ልናፈራ ነዋ። ብዙ ልንሆን ነዋ። በልዩ ክብርና በልዩ ሰውነት ለመነሳት ነዋ። የከበረ ሰውነት ይዘን የእግዚአብሔርን መልክ እያብለጨለጭን እንድናሳይ ነዋ። የእግዚአብሔር ቃል እንዲህ ይላል፣ በውርደት እንዘራለን፣ በክብር እንነሳለን። አሁን የምንሞተው በክብር እንድንነሳ ነው ወገኖቼ። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። ለምንድን ነው የምንሞተው? ፍሬ ልናፈራ ነዋ። ይሄን ታምናላችሁ ክርስቲያኖች? ይሄን ተረድታችኋል ክርስቲያኖች? እንግዲያውስ ተነሳ ብሎ መዘመር ይሄ ሐሳብ ካልተከተለው ምን ቁም ነገር አለው ወገኖቼ? ለምንድን ነው የምንነሳው? ሕያው ለመሆን ነዋ። ፍሬ ለማፍራት ነዋ። በክብር ለመቀመጥ ነዋ የምንነሳው እንጂስ እንደ ቀድሞ ሰይጣን ሊሰለጥንብን አይደለም የምንሞተው ወገኖቼ። ለምንድን ነው የምንሞተው ወገኖቼ? ቅዱስ ባስልዮስ ዘቂሳርያ የተባለ አባት ምን ይላል መሰላችሁ? ሞት ይላል እግዚአብሔር ሰውን ከኃጢአት ለመከልከል፣ ኃጢአትን ለመገደብ፣ ኃጢአትን ሲሰራ እንዳይኖር ለማስቆም የተሰጠ የእግዚአብሔር ስጦታ ነው ይላል። በሞት አማካኝነት ከኃጢአት እንቆራረጣለን። ምን ማለት መሰላችሁ? ሞት ባይኖር ኖሮ ወንጀለኞች ሆነን እንቀር ነበር። ምድር ላይ ኃጢአት ሰልጥኖ ይቀር ነበር። ይሄንን ለመግታት እግዚአብሔር ሞት የሚባል ስጦታ ሰጠን ይላል ባስልዮስ ዘቂሳርያ። ለምንድን ነው የምንሞተው? በጽድቅ ሕያዋን እንድንሆን፣ ኃጢአት መስራት እንድናቆም፣ ከኃጢአት ጋር እንድንቆራረጥ ነዋ። ለዚህ ነው
ካልሞትክ ሕያው አትሆንም፣ ካልሞትክማ አትነሳም የሚለው። ወገኖቼ እስኪ አንድ ጥያቄ ልጠይቃችሁ። እስኪ የተወደደ መድኃኒታችን ኢየሱስ ክርስቶስን በኩር ቀዳሚ አድርገን እኛም ደግሞ በትንሣኤው መነሳት የምንፈልግ እስኪ እጃችሁን አውጡልኝ። መነሳት ትፈልጋላችሁ? ድምፄ ይሰማችኋል? እስኪ መነሳት የምትፈልጉ በትንሣኤ እጃችሁን እስኪ አውጡልኝ። መልካም ነው። በእርግጠኝነት ሁላችሁም መነሳትን ትፈልጋላችሁ። እስኪ አንድ ጥያቄ ደግሞ አከታትዬ ልጠይቃችሁ። መነሳት ትፈልጋላችሁ? እስኪ መሞት ደግሞ የምትፈልጉ እስኪ እጃችሁን አውጡ። መሞት የምትፈልጉ ነው ያልኩት። አማርኛ ነው አይደል? በጣም ይገርማል። ርዕስ እኮ ካልሞት ካትነሳም ነው ያልኳችሁ። የምትነሱት ምን ስትሆኑ ነው? ግን መሞት አትፈልጉም አይደል? እና እንዴት አድርጋችሁ ልትነሱ ፈልጋችሁ? እጅግ በጣም ብልጥ የሆናችሁ አልመሰላችሁ? ወገኖቼ መነሳት እንፈልጋለን፣ ግን ምን መሆን አንፈልግም። ወገኖቼ ምን ያህል ክርስትና እንዳልገባን ያሳየን አይመስላችሁ? መነሳት እንፈልጋለን፣ መሞት ግን አንፈልግም። ታዲያ ካልሞትን እንዴት እንነሳለን? ታዲያ ካልሞትን እንዴት ልንነሳ ነው ጉዳዩ? የምንሞተው ለመነሳት ከሆነ ሞት ያስፈልገናል አያስፈልገንም? ቆይ መነሳት እንፈልጋለን አይደል? በጣም መነሳት የምንፈልግ ከሆነ በእርግጠኝነት ሞት ለኛ ያስፈልገናል ማለት ነው። ካልሞትን ሕያው አንሆንማ። ካልፈረስን ፍሬ አናፈራማ። በውርደት ካልተዘራን በክብር መነሳት የለማ። ለዚህ እኮ ነው ካልሞት አትነሳም የሚለው ቃል የተነገረ። ወገኖቼ አንድ ጥያቄ ጨምሬ ላቅርብላችሁ። አንዲት ሸክላ ሰሪ፣ አንዲት ገል የምትሰራ ሴት ገሏ ቢሰነጠቅ፣ ሸክላዋ ቢሸረፍ ምን የምታደርግ ይመስላችኋል? የሰማችሁኝ ነው? አንድ ሸክላ ሰሪ፣ አንድ ገል የምትሰራ ሴት ሸክላዋ ቢሰነጠቅ ወይም ገሏ ቢሸረፍ ምን የምታደርገው ይመስላችኋል? ምን ታደርገዋለች? አፍርሳ። ማፍረሷ ጥቅም ነው? ጥቅም አይደለም። ምን ልታረግ ነው? የበለጠ ልትሰራው ነው። እግዚአብሔር ለምን ሞትን የፈቀደ ይመስላችኋል ወገኖቼ? በሞት በኩል ፈርሰን አዲስ ሆነን እንድንሰራ እኮ ነው። እየገባችሁ ነው? ትጠግነዋለች፣ ትለስነዋለች። አፍርሳ ሌላ የከበረ ጌጥ፣ ሌላ ያሸበረቀ ዕቃ አድርጋ ትሰራዋለች። ወገኖቼ ሌላ የከበረ ሰውነት የምንይዘው በሞት ምክንያት ስንፈርስ ብቻ ነው። ካላመናችሁ ተውት። ግን እውነታው ይሄ ነው ወገኖቼ። የምንፈርሰው ለመሰራት ነው ባጭሩ። እዩ፣ የዚህ ዓለም ሕይወት የሚጀምረው በእናታችን ማህፀን ነው። የዘላለም ሕይወት ጅማሬ ደግሞ ያደረገው እግዚአብሔር መቃብርን ነው። በእናት ማህፀን በኩል ለዚህ ዓለም እንደምንሰራ
በመቃብር በኩል ለዘላለም ሕይወት እግዚአብሔር ይሰራናል ወገኖቼ። ለዚህ ነው ፈርሰን በስብሰን የምንቀር ሳንሆን ክርስትናን ልዩ የሚያደርገው ለክብር መነሳታችን ነው ወገኖቼ። ለምን ይመስላችኋል ነጭ ለብሳችሁ እዚህ የተቀመጣችሁት? ይህን የክብር ትንሣኤ እኮ እያወጃችሁ ነው። ምስጢሩ እኮ ይሄ ነው። ይሄ ህይወት የሚጀምረው በመቃብር ማኅፀንነት ነው። ስንሞት ነው ህይወት የምንጀምረው። የትኛውን ህይወት? የዘላለሙን ህይወት የምንጀምረው። እስኪ አንድ ሌላ ጥያቄ ልጠይቃችሁ። መኖር ማለት ምን ይመስላችኋል? አይሰማችሁም? መኖር ማለት ምን ይመስላችኋል? መብላት፣ መጠጣት፣ መስራት፣ መውለድ፣ መክበድ ምን ይመስላችኋል መኖር? እስኪ እኔ አንድ ትርጓሜ ልስጣችሁና ከተስማማችሁ እንቀጥላለን። መኖር ማለት ለመሞት መኖር ማለት ነው። ልድገመው። መኖር ማለት ለመሞት መኖር ማለት ነው። ይስማማችኋል? ቆይ ልጠይቃችሁ እንደገና። ኖረን 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 ምን እንሆናለን? ስለዚህ የምንኖረው ለምንድን ነው? ተስማምታችኋል? ባትስማሙም እሱ ነው እውነታው፣ እሱ ነው። እየሰማችሁኝ ነው? ይሄ መብላት፣ መጠጣት፣ መውለድ፣ መክበድ በዛ ውስጥ ያለ ጥቅል ነው፣ ፓኬጅ ነው እንጂ የምንኖረው መጨረሻው ለምንድን ነው? ወንዶች አትስማሙም ይመስለኛል። እሺ የምንኖረው አሁን ለመሞት ከሆነ የምንሞተው ለምን ይመስላችኋል? ለመኖር አትሉ? የምንሞተው ለምንድን ነው? በሞት ጮክ በሉ። እኔ ትንሽ ስለደከመኝ ነው ቀስ ብዬ የምናገረው። የምንሞተው ለምንድን ነው? የምንኖረውስ? አሁን የምንሞተው ለዘላለም ለመኖር ነው። እየሰማችሁኝ ነው? ያው ሆነን ለመኖር ነው የምንሞተው። እሱን ነው እያጎለበጡ፣ እሱን ነው የበለጠ ለማሳየት ጥረት እያደረኩ ያለሁት። የምንሞተው ለመኖር ነው ወገኖቼ። ለዚህ ነው ካልሞት ካትነሳም ወይም ካልሞት ሕያው አትሆንም ብሎ ቅዱስ ጳውሎስ የጻፈው። ወገኖቼ ስንሞት ምን እናደርጋለን ካላችሁኝ፣ በጽድቅ በንጽህና በንስሐ በጨዋነት በጭምተኝነት ከኖር በስጋውና በደሙ ከታተም ስንሞት አዲስ ኑሮ መኖር እንጀምራለን። ከማን ጋር? ከክርስቶስ ጋር። ከማን ጋር? እሱን ነው ሕያው ትሆናለህ የሚለው ወገኖቼ። የእግዚአብሔር ቃል ምን ይላል መሰላችሁ? ልሄድ ልሞት ማለት ነው፣ ከክርስቶስ ጋር ልኖር እናፍቃለሁ ይላል ቅዱስ ጳውሎስ። ልኖር ነው የሚለው። ልሄድ ማለቱ ልሞት፣ ግንስ ልኖር እናፍቃለሁ። ከማን ጋር? አያችሁ፣ የምንሞተው ወይም በሞት በኩል የምንሄደው ለዘላለም ለመኖር ነው። ከማን ጋር? ከክርስቶስ ጋር ለመኖር። ለዚህ ነው ካልሞትን እኮ ከክርስቶስ ጋር አንኖርም። መሞት ትፈልጋላችሁ? አትፈልጉም አይደል? ከክርስቶስ ጋር መኖር አትፈልጉም? ካልሞትን እንዴት አብረ ነው? ቆይ የተወደደ የፊቱን ብርሃን ማየት አትፈልጉም? እዚህ እኮ የመጣ ነው እኛ የምንጮኸው፣ እናንተ የምትሰሙት፣ ቅዳሴ የሚቀደሰው፣ ቤተ ክርስቲያን የሚተከለው፣ በዓል የሚከበረው፣ ሁሉም ነገር እኮ ፍጻሜው
ከተወደደ አምላካችን ጋር ለዘላለም ለመኖር ነው። ታዲያ የመጣንበትን ዓላማ እናውቀው። ስንሞት ከክርስቶስ ጋር መኖር ስለምንጀምር ነው። እየሰማችሁኝ ነው? ስንሞት ከጌታችን ጋር መኖር እንጀምራለን። አሁን እንኖራለን። ኋላ ላይስ በአጸደ ነፍስ በትንሣኤ ዘጉባኤስ ሥጋን ከመቃብር አስነስቶ ከነፍስ ጋር አዋህዶ ከተወደደ መድኃኒታችን ጋር ፊት ለፊት እናየዋለን። አብረነው እንዘምርለታለን። ይሄን ሕይወት ስለሚናፍቅ ነው ልሄድ ከክርስቶስ ጋር ልኖር ምን እላለሁ? ጻድቁ ኢዮብ እንዲህ ይላል፣ ከዚህ ቁርበቴ ከተለየው በኋላ ከሞትኩ በኋላ ማለቱ ነው። እግዚአብሔርን ፊት ለፊት አየዋለሁ፣ ዓይኖቼ ያዩታል፣ ልቤ በመናፈቅ ዝሏል የሚለው ለዚህ ነው። ክርስቲያኖች የክርስትና እውነተኛ ሕይወት የሚጀምረው ከሞት በኋላ እኮ ነው። ከሞት በኋላ እኮ ነው። ለዚህ እኮ ነው ቅዱስ ጳውሎስ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና ይላል። ልድገመው። ለእኔ ሕይወት ክርስቶስ ሞትም ምንድን ነው? አይሰማችሁ? ሞትም ለእኔ ምንድን ነው? ጥቅም ነው። ሞት ጥቅም ነው ጉዳት ነው? አትናገሩ። እርግጠኞች ናችሁ? ጥቅም ከሆነ ታዲያ መሞት ትፈልጋላችሁ ወይ ስላችሁ፣ ጥቅም አትፈልጉም? ጥቅም ትፈልጋላችሁ እና ሙቷ እንድንግባባ እኮ ነው። ሌላ መስሏችኋል? ከእግዚአብሔር ጋር መኖር ከዚህ የበለጠ ምን ሕይወት አለ? የክርስቲያን የመጨረሻው ሕይወቱ ወገኖቼ መንግሥተ ሰማያት መግባት ብቻ እንዳይመስላችሁ። የዘላለም ሕይወት ማግኘት አንድ ነገር ሆኖ ትልቁ ዋጋ ግን ከእግዚአብሔር ጋር መኖር መጀመር ነው። እየሰማችሁኝ ነው? እዚህ ዓለም ስንኖር በጣም ከሚወዱን ወላጆቻችን ጋር እንኖራለን። ከዚህ ዓለም ስንለይ ግን በጣም ከሚወደንና ከሚያፈቅረን ከእግዚአብሔር ጋር መኖር እንጀምራለን። ለዚህ ነው ልሄድ ከክርስቶስ ጋር ልኖር እናፍቃለሁ የሚለው። ለዚህ ነው ጥቅም እኮ የሚለው። ታስታውሳላችሁ? በቀኝ የተሰቀለውን ወንበዴ ጌታ ሆይ በመንግሥትህ በመጣ ጊዜ በትንሣኤ ዘጉባኤ አስበኝ አለው። ጌታችን ምን አለው? ዛሬ ከኔ ጋር በገነት ትሆናለህ። ከማን ጋር መሆን ትፈልጋላችሁ ወገኖች? ከዚህ ከተወደደ አምላካችን ጋር ለዘላለም መሆን አትፈልጉ? ይሄ እኮ ሊሆን የሚችለው ስንሞት ነው። ካልሞትን ከክርስቶስ ጋር አብረን መሆን አንችልም። ስንሞት ከእሱ ጋር መኖር እንጀምራለን። ለዚህ ነው ቅዱስ ጳውሎስ ካልሞት ሕያው አትሆንም። ስለዚህ ሕያው መሆን ከፈለግ ሙት ነው የሚለው። ሕያው መሆን ከፈለግ ሙት ነው የሚለው። ስለ ሞት ያለን ግንዛቤ ይሄ ነው ወገኖቼ። አሁን የምንሞተው የዘላለም ሕይወት ከክርስቶስ ጋር እንድንካፈል ብቻ ነው። ለዚህ እኮ ነው የምናከብራቸው፣ እልል የምንልላቸው፣ በዓል የምናከብርላቸው፣ መዝሙር የምንዘምርላቸው ደጋግ ቅዱሳን ሁሉ ሞትን ንቀው መቃብርን ረግጠው ወደሱ መሄድን ናፍቀው የኖሩ ሰዎች ስለሆኑ እኮ ምን ነው ከሱ ጋር መኖርን ብቻ ነው የሚናፍቁት። ብቻ ሌላ አይናፍቁም። ከሱ ጋር መኖርን ብቻ ነው የሚናፍቁት። ቀን በቀን የሚጠብቁት አምላክ በጣም የምትወዱት በጣም የምትናፍቁት ሰው መቼ በመጣ እያላችሁ በሩን ታዩ የለ? በሩን ገረብ አድርጋችሁ ትጠብቁ የለ? ናፍቆት ያቃጠላችሁ የለ?
ከመች መጥቶ ባገኘሁት በተጠመጠምኩበት ትሉ የለ ወገኖቼ። የእውነት የክርስቲያን ነፍስ ናፍቆቷ በር በር ማየቷ አይኖቿን ማንከራተቷ የልቧ እረፍት የሚሆነው ወደዚያ አምላክ መገስገሷ ላይ ነው። እኛ ግን የረሳነው አይመስላችሁ? እዚህ ዓለም ላይ በጣም ተጣብቀን ሞት እንደው በቀረ ለምን ሞት ኖረ ብላችሁ አታስቡ? ብዙ ሰው እንደዚህ ነው የሚያስበው። ሞትን ክፉ አድርጎ ነው እንጂ የሚያስበው አሁን ያልኳችሁንና ያላልኳችሁን በጣም በርካታ ነገሮች ስለማናስብ እኮ ነው በሞት ምክንያት እረረድብን የምንለው፣ ያዙ ይልቀቁኝ የምናበዛው። ወገኖቼ እየተዘመረላቸው እኮ ነው የሚሄዱ። እንደ ድል አድራጊ እኮ ነው በዓልን የምናከብርላቸው። ለምን? ሄዷ፣ ተዋሃዷ፣ ተገናኟ፣ አሸነፏ፣ ወደሚናፍቁት አምላካቸው ገቧ። ሙሴ ጸሊም በርበራውያን ወደ ገዳሙ መጥተው ሊገሉት ሲሉ ምን እንዳለ ታውቃላችሁ? በዘመኔ ሁሉ ስናፍቃት የነበረችው ቀን ወደ እኔ መጣች እኮ ነው ያለው። በዘመናችሁ ሁሉ ምን ትናፍቃላችሁ ክርስቲያኖች? ከአምላካችሁ ጋር መዋሃድን ትፈልጋላችሁ? የተወደደ የአምላካችንን ፊት ለማየት ትፈልጋላችሁ? ወገኖቼ ይሄ እውነት ገብቶናል። ካልሞትን ሕያዋን ሆነን ሕያዋን መሆን ስለምንፈልግ ሞት ለኛ ጥቅም ሆኗል። ወገኖቼ ሌላ ጥቂት ነገር ልጨምርላችሁ። ይሄ ዓለም የድካም ዓለም ነው። ይሄ ዓለም የሥራ ቦታ ነው። ይሄ ዓለም የውጊያ ቦታ ነው። ከአጋንንት ጋር፣ ከርኩሳት መናፍስት ጋር፣ ከእኩያት ፍትወታት ጋር፣ ከአላውያን ነገሥታት ጋር፣ ከአረማውያን ጋር የውጊያ ቦታ ነው። ምናልባት እኛ አልተረዳነው ይሆናል። መውጣት፣ መውረድ፣ መውደቅ፣ መነሳት፣ መበርታት፣ መድከም፣ መሙላት፣ መጉደል በሕይወታችን ሁሉ አለ። መጽሐፍ ቅዱስ መዝራትና ማጨድ፣ ቀንና ሌሊት፣ ክረምትና በጋ ይፈራረቃሉ ይላል። ይሄ በምድራችን ላይ አለ። በዚህ ምክንያት እቺ ምድር የእረፍት ቦታ ሳይሆን የሥራ ቦታ ናት። ወገኖቼ እዚህ ምድር ላይ የመኖራችን ዋና ዓላማ ምን ይመስላችኋል? ለዘላለም ሕይወት ኋላ ለምንኖረው ዘመን ለማይቆጠርለት ኑሮ መዘጋጃ ቦታ ብቻ ነው። እደግመዋለሁ፣ መዘጋጃ ቦታ ነው። አሁን ምን ላይ ነን? ዝግጅት ላይ ነን። ትኩረታችን ምንድን ነው? ከዚህ ዓለም አንድ ቀን መለየታችን እንደማይቀር ብቻ ነው። ስለዚህ ክርስቲያኖች ሁል ጊዜ ተዘጋጅተን ነው የምንኖረው። ሁል ጊዜ እንዴ ሙሽራዋን እንደምትጠብቅ እንደ አንዲት ሙሽሪት ሙሽራዋን እንደምትጠብቅ እንደ አንዲት እጮኛ በጉጉት የምትጠብቀው በመዘጋጀት ሕይወት ብቻ ነው። ይህ ዓለም የመዘጋጃ ነው። ይህ ዓለም በመከራ ውስጥ በተጋድሎ ውስጥ የመጽናት ዓለም ነው። ይህ ዓለም የሥራ ቦታ ነው። የሚመጣው ዓለምስ የእረፍት ቦታ ነው። ወገኖቼ ከሥራ በኋላ እረፍት አይደለም የሚከተለው። በዚህ ዓለም ላይ ወጥተን ወርደን፣ በዚህ ዓለም ላይ ተጋድለን፣ በዚህ ዓለም ላይ ደክመን ኋላ ለማረፍ ነው። አሁን የምንሞተው ለምንድን ነው ካላችሁኝ፣ ለእረፍት ነው። ለዚህ ነው ነቢዩ ዳዊት ነፍሴ ሆይ ወደ እረፍትሽ ተመለሺ እግዚአብሔር መልካም አድርጎልሻልና ነው የሚለው።
ወደ ረፍት እኮ ነው የምንገባው። ለዚህ እኮ ነው በጌታ የሚሞቱ ሙታን ብፁዓን ናቸው ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል የሚልላቸው እኮ ለዛ ከድካማችን ልናርፍ ነው የምንሞተው። ክርስቲያኖች ወደ ረፍታችን ለመሄድ ነው የምንሞተው። ወገኖቼ ሳንክደው ሃይማኖታችንን ሳንለውጥ ምግባራችንን ሳናጎል ማዕተባችንን እንዳስር እጆቻችንን እንደዘረጋ ጠባለ ኪዳን መሸለ ቁርባን እንደገሰገስን የሚበልጠው መከራ መጥቶ ሳያስክደን ጌታ ሆይ እባክህ ወደ ረፍት ውሰደን ከድካማችን እናርፍ ዘንድ እባክህ። እንደሱ እኮ ነው የሚሉት ቅዱሳን ወገኖቼ። ከድካም እንደምናርፍ ታውቃላችሁ። እጅግ ልዩ ረፍት፣ ቃላት የማይገልጸው ረፍት፣ ልዩ ረፍት አለ። ወደዚህ ረፍት ነው ነፍሴ ሆይ ወደ ረፍትሽ ግቢ። ረፍት፣ ይህን ረፍት የሚያስብ ሰው ሞትን አይፈራም። ወደ አምላኩ መሄጃ ጎዳና፣ ወደ ቤቱ መሄጃ መንገድ መሆኑን ስለሚያውቅ በጣም ደስ ይሰኛል። ይህም የሆነው ግን የሚሞተው ለእረፍት እንደሆነ ስለሚያውቅ ነው። እስኪ አንድ ሀሳብ፣ እስኪ አንድ ጥያቄ ልጠይቃችሁ። እየሰማችሁኝ ነው? እስኪ አንድ ጥያቄ ልጠይቃችሁ። ይሰማችኋል አይደል? እየገባችሁ ነው ማወራው? ነው ትንሽ ጨካኝ ሆንኩኝ? ሞቱ ስላችሁ ጨከንኩባችሁ? የሚጠቅም ነገር ነው የምንነጋገረው ወገኖች። በጣም የሚያጽናና ሀሳብ ነው የምንነጋገረው። ቆይ አንዲት ባህር ላይ የምትሄድ ጀልባ፣ ባህር ላይ የምትሄድ ጀልባ በውስጧ በጣም ውድ ዕንቁ የያዘች ጀልባና ታንኳ በጉዞዋና በመንገዷ ላይ ገና ወደ ወደቧ ሳትደርስ ማዕበል ቢነሳ ንፋስና ነውጥ ውስጣ ቢመጣ እስኪ ደፍቃትና እስኪያሰጥማት ድረስ ማዕበሉ ቢያነዋውጻት የዚች ጀልባ ታንኳ ባለቤት አንድ ነገር ብቻ ነው የሚመኘው። ምንድን ነው የሚመኘው? እስኪ ንገሩኝ። ምን የሚመኝ ይመስላችኋል? ምን የሚመኝ ይመስላችኋል? ተውት እናንተን ምን ለምን እንደምጠይቅ ነው እኔም ግራ የሚገባኝ። እንደዚህ ዝም ልትሉኝና ልትዘጉኝ። በእርግጠኝነት የዚህ ታንኳ ጀልባ ባለቤት ወይም ቀዛፊ በጉጉት የሚፈልገው እየፈጠነ የሚቀዝፈው ወደቧ ላይ ለማረፍ ነው። እውነት አሰብ፣ እውነት አሰብ። የያዘውን ውድ ዕንቁ ባህር ውስጥ ሳይሰጥምበት የያዘውን ልዩ ሀብት መና ሳያስቀርበት በፍጥነት እየቀዘፈ የት ላይ ማረፍ ነው የሚፈልገው? ወደቡ ላይ። የተወደዳችሁ ክርስቲያኖች እንዳመናችሁት ሳትከዱት፣ እንደመጣችሁ ሳትቀሩ፣ ንጹሕ እንደሆናችሁ ሳትረክሱ፣ እንደ ቆማችሁ ሳትወድቁ፣ እንደ ቆረባችሁ ሳታፈርሱ፣ እንደ ዘመራችሁ ሳትዘፍኑ፣ በአንድ እንደተወሰናችሁ ሳታመነዝሩ፣ ደግ እንደሆናችሁ ክፋት ሳይገባባችሁ በዚህ ዓለም መከራና ንውጽ ውስጥ ብዛት አምላኬ ሆይ ሳልክድ በፍጥነት ወደ ወደብ መቅዘፍ እፈልጋለሁ አትሉ? ክርስትና እንቋችን ነው። ክርስቲያናዊ ሕይወት ውድ ዋጋ ያለው ሀብታችን ነው። ይህንን ሴጣን ማዕበል በሆነው በዚህ ዓለም
ሳያሰጥምብን ሳይወስድብን እንቋችንን ሳያሰጥምብን ጌታ ሆይ አንተ እጅ ላይ ወደብ መልሕቅ የሰላም ንዑስ ውስጣ የሌለው አገር መግባት እፈልጋለሁ አያስብልህ ነው ወይስ በታንኳ ላይ መቆየት ነው? በጀልባ በባህሯ ላይ መቆየት ነው የሚፈልገው? ይፈልጋል አይፈልግም? አይፈልግም። በባህሩ ላይ መቆየት የሚፈልግ ማን ነው ወገኖቼ? ለዚህ እኮ ነው ሞት ወደ ወደባችንና ወደ ረፍታችን ውድ የሆነው ስጦታችንን ይዘን የምንሻገርበት በመሆኑ አንዳንድ አባቶች ቶሎ ቶሎ መሞት የሚፈልጉት መቅዘፍ የሚፈልጉት ሳይክዱት እባክህ ውሰደኝ የሚሉት አያቸው። የሚሞቱት ለእረፍት እንደሆነ ያውቃሉ። የሚሞቱት ውድ የሆነውን ሕይወታቸውን በጥፋት እንዳይፈጽሙት በዓለሙ ሳይሰጥሙ እንዳይቀሩ ለዚያ ነው ወደዚያ ወደ እረፍት የሚገሰግሱት ወገኖቼ። እረፍት ነዋ። አሁን የምንሞተው ለምንድን ነው ካላችሁ ለማረፍ ነዋ። እርፍ ቃላት የማይገልጸው እረፍት። እኔ ለማባበል ወይም የቃላት ስንጠቃ ውስጥ የገባው አይመስላችሁ? አላውቀውም፣ ግን ያነበብ ነው አባቶቻችን የነገሩን ይህ አስደናቂ እረፍት ምንኛ ልዩ ነው። ሐዘን የለበት፣ ስቃይ የለበት፣ ዋይታ የለበት፣ በሽታ የለበት፣ ማጣት የለበት፣ መጉደል የለበት፣ መከዳት የለበት፣ መተናኮስ የለበት፣ መጎነታተል የለበት። የዘላለም እረፍት፣ የዘላለም እረፍት። እንኳን በመንግሥተ ሰማይ የቤተ ክርስቲያን ሕይወት ውስጥ ገብታችሁ ስንቶቻችሁ እርፍ ብላችኋል? እንኳን በዛች በደብረ ጽዮን በዚህ ዛሬ በታነጸችው ቤተ ክርስቲያን እንኳን እየመጣችሁ እንዴት እርፍ እንደምትሉ አስቡ። እንኳን የሚመጣው የዘላለም ሕይወት ቀርቶ አሁን የምንኖረው ጥቂት በድካም የምንኖራት ክርስትና እንኳን እንዴት እርፍ አድርጋናለች። እንኳን ፊት ለፊት አግኝተ ነው እንኳን አብረነው እየኖርን አሁን በረድኤት ከኛ ጋር እንኳን ስላለ እንዴት እንጽናናለን። እንኳን በደካማ ሰዎች እየተናገረን የእሱን ቃል እየሰማን እንዴት ደስተኞች እንሆናለን። አቤት ደስታ፣ አቤት ሰላም፣ አቤት ጸጥታ፣ አቤት እርካታ፣ አቤት ዝማሬ። እንዴ አሁን ያለው ዝማሬ እንኳን እንዴት ያስደንቃል! እንኳን የሰማዩ ዝማሬ አሁን ያለው ተመስጦ እንኳን እንዴት ያስገርማል! እንኳን የሰማዩ ተመስጦ አሁን ያለው ቅዳሴ እንኳን እንዴት ያስደምማል! እንኳን የመላእክት ቅዳሴ እንዴት እርፍ እንደሚያደርግ ተመልከቱ። ይሄ የእረፍት ዓለም አይደለም። ታላቅ መናወጽ ያለባት ዓለም ነው። ከታላቁ መናወጽ በኋላ ታላቅ ጸጥታ ሆነ ይላል። የመጀመሪያው ታላቅ መናወጽ ይህ ዓለም ነው። ሁለተኛ የሚከተለው ታላቅ ጸጥታ የሚመጣው ዓለም ነው። ታላቅ ጸጥታ አትፈልጉ? ታላቅ ጸጥታ አለ። ከሞትን ነው ወደዚህ ጸጥታና እረፍት የምንገባው ወገኖቼ። እርፍ እንደዚህ እንረዳው፣ እንደዚህ ይግባን ወገኖቼ። የክርስትና ማዕከል ምን ይመስላችኋል? ቅዱስ ጳውሎስ እንዲህ ይላል፣ የትንሣኤውን ኃይል አምናለሁ። በሞቴ ስሙኝ፣ የትንሣኤውን ኃይል አምናለሁ፣ መከራውንም እካፈላለሁ፣ ሞቱንም እመስለዋለሁ ይላል ቅዱስ ጳውሎስ። የትንሣኤውን ኃይል አምናለሁ። ለምንድን ነው ብርድ የምትመቱት? የትንሣኤው ኃይል ነዋ። ለምንድን ነው አፋችሁን ቆጨጭላ እስኪመስል የምትጾሙት? የትንሣኤው ኃይል ነዋ። ለምንድን ነው ጭቃ አቋርጣችሁ ብርድ ላይ ተመታችሁ
አምሽታችሁ የትንሣኤው ኃይል ነው። ለምንድን ነው የምጮኸው? ለምንድን ነው እናንተ ላይስ የምትሰሙት ታግሳችሁ? የትንሣኤው ኃይል ነው። ለምንድን ነው ሰማዕታት እቶነ እሳት ውስጥ የገቡት? የትንሣኤው ኃይል ነው። ለምንድን ነው ፈሪዎች የነበሩት ደፋሮች የሆኑት? የትንሣኤው ኃይል ነው። እንዴ ለምንድን ነው አመንዝሮች ንጹህ የሆኑት? የትንሣኤው ኃይል ነው። ለምንድን ነው ከዳተኞች ሃይማኖተኞች የሆኑት? የትንሣኤው ኃይል ነው። እንኪያስ ክርስቶስ ካልተነሳ እምነታችን ከንቱ ናታ ያለው እኮ ቅዱስ ጳውሎስ እኮ ለዚህ ነው። ክርስቶስ ባይነሳ ለምን እንሰበሰባለን? ክርስቶስ ባይነሳ ለምን እንደዚህ እንሆናለን? በጣም ምስኪኖች ነን ይላል ቅዱስ ጳውሎስ። አያችሁ፣ የትንሣኤው ኃይል ነው እኛን የሚያኖረን። ቤተ ክርስቲያን ክርስቶስ ከመነሳቱ በፊት ደጆቿን ዘግታ ነበረ። መጽሐፍ ቅዱስ ላይ ክርስቶስ እንደተነሳ ሲሰሙ ግን ደጃቸውን ከፍተው ወጡ። ለምንድን ነው ቤተ ክርስቲያን ባላውያን ነገሥታት ፊት የደፈረችው? ትንሣኤ ስላለ ነዋ። ለምንድን ነው ከትልቅ ተራራ ላይ የተፈጠፈጡት? ትንሣኤ ስላለ ነዋ። ለምንድን ነው ከነ ሕይወታቸው ሲቃጠሉ እልል ያሉት? ትንሣኤ ስላለ ነዋ። ለምንድን ነው ሞትን የናቁት በመቃብር ላይ የፎከሩት? ትንሣኤ ስላለ ነዋ። ሞት ወይ መውጊያ የት አለ? ሲኦል ወይ ድል መንሳት የት አለ ብለው ለምን በሞት ላይ ፎከሩበት? ትንሣኤ ስላላቸው ነዋ። ሕፃናት ለምን ሞትን ናቁ? እነ ቅዱስ ቂርቆስ ትንሣኤ ስላለው ነዋ። እናታቸውን ይዘው ለምን እቶነ እሳት ውስጥ ገቡ? ትንሣኤ ስላለ ነዋ። ለምን በመንኮራኩር ተፈጩ? ትንሣኤ ስላለ ነዋ። ለምን በረሃ ወደቁ? በጽኑ ጽም ተቃጠሉ? ትንሣኤ ስላለ ነዋ። ለምን አንጀታቸውን አሰሩ? በጽኑ ረሃብ ለምን ተቀጠቀጡ? ትንሣኤ ስላለ ነዋ። ከአጋንንት ጋር ለምን ተጋደሉ? ጸባ አጋንንትን ለምን ታገሱ? ደንጋ ለምን ተንተራሱ? ጤዛ ለምን ላሱ? ድምፅ አራዊትን ለምን ታገሱ? ትንሣኤ ስላለ ነዋ። ከአራዊት ጋር ለምን ታገሉ? ትንሣኤ ስላለ ነዋ። ለምን እናንተ መጣችሁ? ትንሣኤ ስላለ ነዋ። በቃ የሃይማኖታችን ኃይል ትንሣኤ ናት። መከራውን የታገሱበት ጉልበታቸው ትንሣኤ ናት። እስከ ዓለም ዳርቻ የገሰገሱበት ክንፋቸው ትንሣኤ ናት። የመጨረሻ ኃያል የነበረው ሞት ነው። በክርስቶስ ባዶ መቃብር በመታየቱ ሞት ከዛ በኋላ የተናቀ ስለሆነ እኮ ነው። ቅድም ያልኳችሁ እነ ሙሴ ጸሊም ስጠብቃት የነበረችው ቀን ብለው የገጠሟት። የምን መፍራት ነው ክርስቲያኖች? በሞት ላይ የምን ስቅስቅ ብሎ ማልቀስ ነው? በሞት ላይ የምን ደረት መንቃት ነው? በሞት ላይ የምን ፀጉር መላጨት ነው? በሞት ላይ የምን ፊት መቧጠጥ ነው? በሞት ላይ የምን አንገት ማቀርቀር ነው? በሞት ላይ የምን መነፍረቅ ነው? አሁን አልገባንም። መቼ ነው እልል እያልን የምንሸኘው? እንጃ። መቼ ነው ዘምረን የምንሸኘው? አላውቅም። መቼ ነው ነጭ የምንለብሰው? እኔ እንጃ። ሕይወት መቼ ነው የሚገባ? እንጃ። ገና ጥቁር ከላችን ላይ እንሆን እኛ? ገና ማዲያት አውጥተን ይሆን በእንባ? እንጃ። ገና አንጀታችን ውስጥ ድንጋይ ከተን ይሆን? እንጃ። በወገኖቻችን ሞት ራሳችንን እስከ መግደል እየደረስን ይሆን? እንጃ። በጽድቅ የተሰናበቱትን እኛ በመመረር ስካር ውስጥ ገብተን ይሆን? እንጃ። የታል የክርስቲያን ወጉ ሞትን መናቁ? የታል የክርስቲያን ጉልበቱ በትንሣኤ መዘመሩ? እኔም ትንሣኤ አለኝ እንዴ! ጌታዬን መስዬ መቃብርን አሸንፌ እነሳለሁ፣ በሞት ላይ ዘምራለሁ። የታል ጉልበታችን? አለ ይሄ ሐሳብ እንዴ?
አሁን ተኝታችሁ ጠዋት ስትነሱ እኮ ትንሣኤ እንዳላችሁ እኮ መመስከራችሁ ነው። ይሄን ታስባላችሁ? ቁጭ ብላችሁ ስትነሱ ትንሣኤ አላችሁ እንዴ? አቀርቅረው የተፈጠሩት ቆመን የተፈጠርነው ለትንሣኤ እኮ ነው። ይሄ ሁሉ ስብከት እያለ እኛ በሞት ምክንያት አፍረናል፣ ተሸማቀናል። ገናኛ ጥቁር ልብሳችን ላይ፣ ገናኛ ማዲያታችን ላይ፣ ገናኛ መጠበሳችን ላይ ነን። ገናኛ ፍርሃት ላይ ገና እንደውም ይቅርታ አርጉልኝና እዚህ ምድር ላይ ብንቀር ተመችቶናል፣ ይመቸናል። እዚህ መከራ እየበላን ቤት ኪራይ ተወደደብኝ እያለ ያነፈረቀ በነፃ የሚኖረው ዘላለማዊ ሕይወትን አስቦ ምስኪን ረስቶታል። የዘላለም ቤት እንዳለው ትቶታል። ስለዚህ እዚህ መኖር ፈልጓል። በቃ እዚህ ወገኖቼ፣ ምናልባት የኛ የመናገር እጥረት ካልሆነ በቀር ያላዩት ሀገር አይናፍቅም። እንደዚህ አይነት የሚባል ነገር አለ ወገኖቼ። በሃይማኖት በአይነ ህሊና ማየት ካልጀመር ይቺን ምድር መምረጣችን እኮ አይቀሬ ነው። ለዚህ ነው አሁን እንደው እዚህ መካከል ተገልጬ ይቅርታ አድርጉ፣ እንደው አንድ ሀሳብ ከእናንተ መካከል እንደው የምር አልተዘጋጀንም ምናምን እሱ ምክንያት ይሆናል። እሱ ታሳቢ አድርጉና ግን መሞት ትፈልጋላችሁ ወይ? አሁን ሞት ቢመጣ ከእናንተ መካከል ልሂድ የሚለኛል? እስኪ እጃችሁን አውጡልኝ። አሁን ሞትን ብጋብዘው እዚህ ዛሬ እኔ የተጋበዝኩት አይደል? ሞት ቢጋበዙ ኖሮ መሄድ የሚፈልግ እስኪ እጁን አውጣልኝ። ተባረክ አንተ ልጅ፣ እንደው መብራቱን ወደ እነሱ አበራልኝ። እኔን ደግሞ እስኪ ትንሽ ፋታ ስጠኝ። ሞት እዚህ ቢመጣና ልውሰድ ቢል መሄድ የሚፈልጋለ ወይ? ይሄን ሁሉ ሰብኬ እያሰባችሁበት ነው። እና አንዳንዱ ቀስ ያለ ነው የሚያወጣው። እኩለ ሌሊቱ ይሁን እናንተን እየጠበቁ እውነት እንነጋገር ከተባለ ምንድን ነው ክርስትናችን? በዚህ ላይ ያለ ድፍረት ከሳሳ መቅረት ነው የምትፈልጉት እዚህ ዓለም ላይ? ሴትዮዋ አሉ እንደው ይህን ትምህርት ሳስተምር ምሳሌ አድርጌ ያነሷሉ። ባልና ሚስት ናቸው አሉ። በጣም ይዋደዳሉ። በጣም ትንሽ ሲለው እኔ ልሙት ትላለች፣ ሲያደናቅፈው እኔ ልነጠፍ አይነት ነገር ነው የሚባባሉ ባልና ሚስቱ እና ጎረቤት እውነታቸውን ነው እነዚህ ሰዎች እንደዚህ የሚዋደዱት የሚፋቀሩት ብሎ ማረጋገጥ ፈለጋሉ። ከዛስ ከጥቂት ቀናት በኋላ ጥቁር በጥቁር ለብሶ ትልቅ የተመዘዘ ሰይፍ ይዞ እዛ ቤት ሄደና በኃይል አንኳኳው በሩ። ማን መስሎ ሄዶ? ሞት። እኔ ሞት ነኝ ሊላቸው እኮ ነው። በኃይል ሲያንኳኳው እየበረረች መጣች። መቼም ቤታችንን እንኳን ባለቤቶቹ በትትና ነው የምናንኳኳው። እዚህ አካባቢ እዚህ አዲስ አበባ በኃይል በር ከተንኳኳ ደንቦች ወይ ቀበሌ ነው መሰለኝ የሚሆነው። ያን ቀን ግን ሞት ነበረ። በኃይል አንኳኳው እዛ ቤት። በራ መጣች። ስክፍት ስታደርግ ጥቁር በጥቁር የለበሰ ሰው ደጅ ቆሟል። ማነህ አንተ አለችው። እኔ ሞት ነኝ። እና ምን ታደርጋለህ እዚህ ቤት? ለካ እሷ የሚሞት የሚመስላት የታመመ ሰው ብቻ ነው። የአቶ ገሌ ቤት እኮ በዚህ ሄደህ አሳብረህ ጥፍ ብለህ ታገኛቸዋለህ አለች። አቶ ገሌ ቤት አይደለም የምመጣው። እንደው ይሄ ማታ ታስታውሳላችሁ? ውሻ ሲጮህ አቶ ገሌ መሞታቸው ነው ዛሬ። የታመመው ተኝቶ ስንቱ መቃብር ገብቷል። እውነት አሰብ የማይሞቱ የሚመስሉ የሸኘናቸው የሉ። እዚህ ቤት ነው የመጣሁት አላ ማን በሏት። ምን ፈርታችኋት እንደው እነዚህ እንጂ? ኧረ ተው። እኔ እኮ የክርስትናን ኃይል ለማስተማር እንደዚህ ጥረት የማደርገው እናንተ ጭራሽ እየቦቀቦቃችሁ ትሄዳላችሁ። በዚህ ማን ነው? አይ ደህና ናቸው። እኔ ሞት ነኝ አላት። እና ምን ፈለክ አለችው። አይ እኔ ይዤው መሄድ ምፈልገዋለሁ። እና አይት ታረገችና ወደኋላ ባሌ ውስጥ አለ። እኔ ለልጆቼ ወጥም ወጠውጠው እኔ ነኝ የማስፈጨው እኔ ነኝ። ባሌ ውስጥ አለ ትላለች። ስትቆይበት ባሏ ደግሞ ድንገት ከተፍ ብሏል ካጠገቧ ስትለው ይሰማል።
አንቺ የምትወጣውጪው እኔ ማመጣው አይደል? አንቺ የምታስፈጨው እኔ። ሙግት ይገጥማሉ በዚህ ምክንያት። ማንን ፈርተው? ከዛ ምን ሆነ መሰላችሁ? ሴቲቱ የድሮ ሴት ናት፣ ፈሊጠኛ ናት አሉ። የአሁኖቹን እንጃ ምን አለች አሉ። ለመሆኑ ሞት ወይ ከዚህ ቤት ስንት ነፍስ ነው የምትፈልገው አለችው። እኔ ከዚህ ቤት አንድ ነፍስ ነው የምፈልገው ይላታል። ያሳዝናል። እኔ 2 ነፍስ ነኝ፣ ነፍሰ ጡር ነኝ። ባሌ ውሰደው። እንዲህ አይነት ብልጣብልጥነት ይሰራ ይመስላል። የተወደዳችሁ ክርስቲያኖች እዚሁ መቅረት ነው የምትፈልጉት? መረሳት ነው የምትፈልጉት? እዚሁ አናሳዝንም? የሚበልጠው ለተሰጠን ሰዎች የሚያንሰው ነገር ሲመስጠን አናሳዝንም? የከበረው ነገር እያለ የተዋረደው ነገር ላይ መቅረት ስንፈልግ አያሳዝንም? መቼ ነው ይሄ የሚገባ? ጥልቁ ሕይወት እኮ ይሄ ነው። ይሄንን ግን ረስተነዋል። በምን ቋንቋ እንደምንረዳዳ አላውቅም ወገኖቼ። እዚህ ዓለም ላይ ወይም እዚህ ምድር ላይ እኔና እናንተ ነዋሪዎች ብቻ ነን እንጂ ማን ነው መቆያዎች? እዚህ የምንቆይ ብቻ ነን እንጂ ነዋሪዎች አይደለንም። እየሰማችሁ ነው? ማለፊያችን ነው እንጂ እውነተኛ ማረፊያችን አይደለም። ይሄ ቅድም ያልኳችሁ እንዳትረሱ፣ መዘጋጃ ቦታችን ብቻ ነው። ሰምታችሁኛል? መቼ እንደሆነ አይታወቅም፣ ግን መልቀቃችን አይቀሬ ነው። እውነት አሰብ አይቀሬ። ቆይ አንድ ምሳሌ መስዬ ትምህርቴን ባጠናቀቅ ይሻለኛል። አዎ ሰዓቱ ሄዷል። አንድ መንገደኛ አለ እንበል። በአዲስ አበባ አቋርጦ የሚሄድ መንገደኛ ነው ወደ ሌላ ክፍለ ሀገር ክልል እና አዲስ አበባን ሲያየት በጣም ደስ አለችው። ባለ ሀብት ነው ብለን እናስብ። በጣም ብዙ ሀብት እያወጣ አይኖርባትም እኮ፣ እንደውም አያድርባትም እኮ፣ በፍጹም አያድርባትም እኮ። ነገር ግን ሀብቱን ገንዘቡን ፎጭ እያደረገ እየገዛ ምን እያደረገ መሬት ይገዛ፣ ህንፃ ይገዛ ጀመረ። ምን አይልባትም? አይኖርባትም። ደግሞስ አያድርባትም። ምን ብቻ ነው? ማለፊያው ብቻ ነው። ይሄ ሰውዬ ሀብቱን ፎጭ እያደረገ እያወጣ መሬት እየገዛ ህንፃ እየገዛ አመሸ። ከዛ ሄደ። ይሄ ሰውዬ አባካይ ነው አትራፊ ነው ነው? ምን ጥያቄ? ቆይ ይሄ ሰውዬ ይቅርታ አድርጎልኝና ለቋንቋዬ ጤነኛ ነው የምትሉት? እብድ ነው የምትሉት? ይቅርታ እናንተ አትበሉት፣ እኔ ላልኩትም ይቅር ይበለኝ። እየሰማችሁኝ ነው? ጤነኛ አይደለም ወዳጆቼ። አላፊዎች ብቻ ነን። ምኖች አይደለንም? እንኳን ነዋሪዎች ምኖች አይደለንም? ማደራችንን እንጃ። አይዟችሁ፣ አትፍሩ፣ ታድራላችሁ። እሺ። አንዳንድ ሰዎች በጣም ደንግጠው ነው የሚያዩ። እየሰማችሁኝ ነው? ግን ተዘጋጁበት። አሁን የምንሞተው ለምንድን ነው? በሞቴ ለምንድን ነው? ለምንድን ነው? ታምናላችሁ? ይሄ ታምናላችሁ? አሁን ቤታችሁ ገብታችሁ እንደዚህ ማሰብ ትጀምራላችሁ? ትዘጋጃላችሁ? በዚህች ሌሊት እንደው ግፈኛ ካላላችሁ በፊት ግፈኛ ካላላችሁ እቺ የመጨረሻ ሌሊታችን ልትሆን ትችላለች፣ ላትሆን ትችላለች። ልትሆን ትችላለች። እውነት አሰብ። ኢንሹራንስ ገብታችኋል ለዚህ ጉዳይ? መድን ኢንሹራንስ ያድናችኋል? እርግጠኞች ናችሁ አይደል? እዩ፣ እቺ የመጨረሻ መዝሙራችን ልትሆን ትችላለች፣ ላትሆን ትችላለች። አትፍሩ፣ አይዟችሁ። እንደው አስደነገጥኳችሁ ይሁን ሊሆን ይችላል። እውነት አሰብ። መዘጋጀት አያስፈልገንም? እና ይሄ ባለ 50 ስለሆነ ባለ 50 ሲወጣ ንስሐ መግባት አለብን የለብን? ተዘጋጅተን መኖር አለብን የለብን? ለፍታችሁ ብርድ ተመታችሁ፣ ዝናብ ተጠፍጥፋችሁ፣ አፋችሁ ኮቸችላ እስኪመስል ጾማችሁ፣ ጠባለ ኪዳን መሸለቁ ተንከራታችሁ ገዳም ለገዳም ዞራችሁ በዓል አክብራችሁ እልል ብላችሁ እጃችሁን አቃጥላችሁ
መጨረሻው ይሄ ሲሆን አያሳዝናችሁ? ምንም ማታለልና ማጭበርበር የለም። በማን ፊት? በሞት ፊት። ስለዚህ የምንሞተው ያው ለመሆን እንደሆነ አውቀን፣ የምንሞተው ለመነሳት እንደሆነ አውቀን፣ የምንሞተው ከክርስቶስ ጋር ለመኖር እንደሆነ አውቀን፣ የምንሞተው ዳግመኛ አዲስ ሆነን ለመሰራት እንደሆነ አውቀን፣ በክብር በውርደት የምንዘራው በክብር ለመነሳት እንደሆነ አውቀን፣ በድካም የምንዘራው በኃይል ለመነሳት እንደሆነ አውቀን ስለ ሞት የምንረዳውን አረዳድ አስተካክለን ልንኖር ይገባል። ክርስቲያኖች አሁን መስተካከል መቻል አለብን። አንድ የአባቶቻችንን ምክር መክሬያችሁ ባበቃ ይሻላል። ምን ይላሉ? እንደምትሞቱ ሆናችሁ ኑሩ፣ እንደምትኖሩ ሆናችሁ ስሩ ይላሉ። ልድገመው። እንደምትሞቱ ሆናችሁ ምን በሉ? አሁን እነዚህን ነገሮች የመጨረሻ ምናምን ስላልኩ ቤት ገብታችሁ ደግሞ መከራ እንዳታብሉ፣ በቃ እንዳታበቁ፣ ኑሮ አብቅተናል፣ መነጋገር አቁመናል እንዳትሉ ደግሞ እየሰማችሁ ነው። እንደምትሞቱ ሆናችሁ ምን ትሆናላችሁ? ሞት እንዳለበት ሰው በጭምትነት፣ በጸጥታ፣ በእርጋታ፣ በትህትና የሰውን ባለመንካት፣ ክፉ ባለመናገር ትኖራላችሁ ሞት እንዳለበት ሰው። ነገር ግንስ እንደምትኖሩ ሆናችሁ ደግሞ ምን ታረጋላችሁ? ትሰሯታላችሁ። እየሰማችሁ ነው። ድሮ እዛ ሰፈሬ አንድ ሰውዬ ነበረ ይባላል እና ተሸክሞ ነው የሚያድረው፣ ተሸክሞ ነው የሚበላው፣ ተሸክሞ ነው የሚጠጣው። ኑሮ እንደዛ ነው። እና አንድ ቀን 1 ኩንታል 100 ኪሎ ተሸክሞ ትንሽ ደህናም አይደለም ምናምንም ለማምዷል መሰለኝ ድክም ብሎት 100 ኪሎ ተሸክሟል። 1 ኩንታል እያንገዳገደው ለካስ መረሮታል እና ጣል አረገውና አሉ ይህንን የተሸከመውን ሸክም ምርር ብሎት ቁጭ ብሎ ምን ነው እንደው ሞት እንደው ምን አለ በሞት ምን አለ ብትወስድ እያለ ተመረራ። ወዲያው መልአከ ሞት ከቻለ ከተፋለ ፊቱ ቆመ። ቀና ሲል መልአከ ሞት ነው አሉ። ማነህ አንተ ብሎ ጠየቀው አሉ ተሸካሚው። እኔ ሞት ነኝ። እና ምን ልታረግ መጣህ እዚህ? ጠርተኸኝ? እኔ? አዎ ጠርተኸኝ። አሁን አልጠራኸኝም እንዴ? እና መጥተህ ነው? አዎ። እና ለምን መጣ? ውሰደኝ አላልክም? ልወስድህ ነው። አይ እኔ እኮ የጠራሁህ እንድትወስደኝ አይደለም፣ ከብዶኛል እንድታግዘኝ ነው። በሱ ቤት ምን ማለቱ ነው? ማምለጡ እኮ ነው። እየሰማችሁ እንደዚህ ማምለጥ ይቻላል? ባካችሁ ስለ ትንሣኤ ስንነጋገር አብረን የምንሞተው ከክርስቶስ ጋር ተነስተን ምን ለመሆን ነው? ያው ለመኖር ነው። ይህንን ሐሳብ በልቦናችን ከጸና በሞት ጊዜ እንጽናናለን፣ በመከራ ጊዜ እንታገሳለን፣ በማጣት ጊዜ አናጉረመርምም፣ በመጉደል ጊዜ አናጉተመትምም፣ በምንም ጊዜ ሰከንን እንሆናለን። ግድ የለን እኔ ክርስቲያን ነኝ፣ ምን አለኝ? ትንሣኤ አለኝ። በታመምኩ ጊዜ ግድ የለም ይሄ ህመሜ ያቆማል፣ እኔ ምን አለኝ? ትንሣኤ አለኝ። ግድ የለም ይህ ዓለም እንደዚህ ነው፣ ልክ ነው። ዛሬ ሌት ሆኖብኛል፣ ነገ ደግሞ ቀን ይሆንልኛል። ትንሣኤ አለኝ። እኔ ትንሣኤ ያለኝ ሰው ነኝ። እኔ ዘላለም እረፍት ያለኝ ሰው ነኝ። አሁን ደክም ያለው፣ አሁን ወጥቻለሁ፣ ወርጃለሁ፣ አሁን አዝኛለሁ። መጽናኛ ያለኝ ሰው ነኝ። እኔ ማረፊያ ያለኝ እኔ እንደዚህ አይነት ሰው ነኝ። ከዛ ያጽናናል። ሁል ጊዜ ስትነሱም ስትቀመጡ ይቺን ካሰባችሁ እውነት ትበረታላችሁ። በመከራዎች አትደክሙ፣ በሞት ጊዜ አትደነግጡ። ማመስገን ሁሉ ትጀምራላችሁ። ስትሸኙ ትዘምራላችሁ። ነጭ መልበስ ከል ታቆማላችሁ። እንደ ክርስቲያን ማዘን ትጀምራላችሁ። ስለ ፍቅር ብቻ፣ ስለ ተለዩን ብቻ። እየሰማችሁኝ ነው? ርዕሴን ደግሜ ላብቃ። ርዕሳችን ምን ነበር? አቤት አንዳንዴ እንደው ምን ነበር ርዕሳችን? እና ለምን ዝም አላችሁ? እስኪ ወንዶቹ ብቻ በሉ። ምን? እህቶችስ እስኪ በሉ።
ሁላችሁም በሉ እንጂ ገብቷችኋል ትምህርቱ? እውነት ለንስሐ ያብቃል። የመጀመሪያው የምንነሳው በንስሐ ነው። ፊተኛው ትንሣኤ ንስሐ ነው። ኋለኛው ትንሣኤ ደግሞ ቅድም ያልኳችሁ ከክርስቶስ ጋር ለዘላለም የምንኖረው ነው። የፊተኛው ትንሣኤ ያለው ሰው የኋለኛው ትንሣኤ አለው። የፊተኛው ትንሣኤ ንስሐ ነው። በንስሐ ሕይወት የሚመላለስ ሰው የኋለኛው ትንሣኤ እሱም ትንሣኤ ዘጉባኤ እሱም ቅድም ያልኳችሁ ሁሉ አብሮት የሚከተል ነው። አሁን ለከርሞ ለዚህ ጥቂት ቀናት ለፊተኛው ትንሣኤ ያብቃል። አሜን። ይቆየን።